በሰላም ሃይነን በልከ አንተ እኔ ድህነት ነው ስለምን እንደከም ታወራ እንዳባት በወንጀል ከመቀማለቅ እኔ ድህነት አይሻልም ሁሉ ነገር ትቼ ስላገባው ነው በሉ ያማችነት ማድረጉ ራሱ እንዳልሰጡ ነገር አንተ ከድንበሩ ዘለለ ምንድነው ያማችነቱን ምን አይደለም እኮ ምን መሰለ ማለት ነገሮችን ጥሩ ያደረግን መሄድ አለብን አሁን አንተ ጥሩ ስኬት ላይ ደርሰሃል አንቺ ኑሩ ገመና ለምንድነው ዘልዘልሽ አይደለም ተረጋጋ እንዴ እንደዚህ ማወን የለብህም ከየትም ማንም ምንድነው የምትፈልገው ያደጋውት ቁጭ በል ዘ ወይ ምንድናችሁ ነው አረ ጠበቃ ነህ እንዴ ወይ ማን ነው የሰጠክ ፍቃዱን ቆይ ምንድነው የምትፈልገው ምንድነው የምትፈልጉት ላታወጣ ቃል ግባ ገንዘብ ልስጥ የምትከፍለኝ ከሆነ ሌላ ተካራ ውስጥ አንግባ እኔም አሁን ያገኘሁትን ህይወት ማጣት አልፈልግም አላወጣም አንተ የምትከፍለኝ ከሆነ አላወጣም እንዴ ለብር አይደል እንዴ የምሰራው ምንድነው እስኪ ባለፈ ሳልፈልግ አይደል እንዴ ቤት ያስገብተሽ ባለፈ ስለኔ ስትናገሪ ነበር አይደል አሁን ደግሞ በጋራ ልንሰራ ተስማማን ተዋወቁም እንዴ ምንድነው አንተ ራስህ ስለ ቤተሰቦቼ ማን አንሳለ የኔ ደህንነት ነው የሚያሳስብሽ አሁን እዚህ ለምትኖርበት ነው አይደል ዋና መሰረቱ ውሸት ነው ይኸውልህ እኔ ነገርኩህ ፍቅርን አስበልጨ ነው ነገርኩህ አይደል አባቷ ወንጀለኛ ነው እኔም ደሃ ነበርኩ በቃ አለ እና እንዳልኩ ብዙዎቹ ቢያስፈራሩኝም ብዙዎቹ ለመጥፎ ነገር ቢያስቡኝ ሌላ ደግሞ የነሱን እጥፍ በመልካም ነገር የሚያስብ ሰው አለ ማለት የሆኑ ባለ ድርጅቶች ነበሩና ተጣሉ እነሱ ተጣልተው አንደኛው የተከሰሰው በሐሰት ነበረ እና እንዲሁም እኔ ስሜ የታወቀው ከዛ በኋላ ነው ብዬ አስባለሁ በሐሰት ተከሶ ድርጅቱ ተወሰደበት እና ያን ድርጅት እንዳስመልስ ለኔ ሰጠኝ ማለት ነው እኔ እንዳልኩ መረጃዎችን አሰባሰብኩ አጣራው ከየቦታው ያለውን እውነት ካወቅኩ ከደረስኩበት በኋላ ቀጥታ ብዙም ጊዜ ባልፈጀ ውስጥ ያንን ድርጅት ወደ እጁ እንዲገባ አድርጌለታል እሺ ኦኬ ስለዚህ የተነጠቀውን እና ከዛ ሂደት አንፃር ሰዎች እያወቁ መጣው ገብቷል አይደል ማለት ትንሽ ከፍለው የሚያገኙ ሰዎች አሉ አንዳንዴ ደግሞ ብዙ ነገር አስመልሰህላቸው ብዙ ነገር የሚከፍሉ ሰዎች አሉ ማለቴ እንደ ጉርሻ አይነት ነገር ከዛ አንፃር ከብዙ ሰዎች ጋር ከመተዋወቅ አንፃር እሰራለሁ ለዛ ነው እዚህ ድረስ የደረስኩት ብዬ አስባለሁ እና እንዲሁም እኮ በጣም እኮ ምስኪኖችን እኮ በነፃ ነው የምሰራላቸው ያለምንም ክፍያ በጣም ብዙ ወጪ ጠይቆ ብዙ ነገር አድርጌ ያለምንም ክፍያ በነፃ እሰራለሁ ግን ደግሞ በዛ ልክ ሌላ የነሱን እጥፍ የሚሸፍን ሰው አይጣፋም ስለዚህ በጥቂቶቹ ቸርነት ህይወት በዚህ ልክ ሊለወጥ ይችላል ማለት ነው በጥቂቶቹ ቸርነት ለዚህ ደርሻለሁ ይሄ ነው እኔ ለዚህ ሄዳለሁ ምናልባት ስለምታውቀው ሰው የምታብራራው ትችላለህ ደስ ባሌ በጣም ጀግናና በጣም ጠንካራ ሰው የሚገርም ነው እንግዲህ አንዳንዴ ከእውነት ጋር ስትሄድ በምን አይነት መንገድ ህይወት እንደሚለወጥ አታውቅም በምን አይነት መንገድ እንደምትጠፋ አታውቅም ከእውነት ጋር መጓዝ ብቻ በቂ ነው ያ ነው እኔ ለዚህ በብርሃን ቅጽበት አሁን ላለውበት ደረጃ በእርግጥ እኮ ይሄን ያክል የብርሃን ቅጽበት የሚባል አይደለም ብዙ ጊዜ ፈጅቶብኛል እኮ እዚህ ለመድረስ ማለት ይባላል እንግዲህ ያው 1-2 አመትን እንደዚህ ስራዎችን ከጀመርክ አይደለ እንደዚህ እንደቆየ ይነገራልና ያው ያለህ ነገር ግን አንድ ሰው እንግዲህ አንተ የህግ ምሩቅ ነህ እንግዲህ አንድ ሰው ጠበቃ በዚህ ልክ ጠበቃ ሆኖ ብዙ ስራዎችን ለመስራት ብዙ ኤክስፒሪየንሶች ይጠይቁታል ከዛ በፊት ደግሞ በተለያዩ ስራዎች ላይ በመንግስት ቤት ማገልገል በአቃቢ ህግነት ሊሆን ይችላል በዳኛነት ከስር ጀምሮ ያደገበት መጥቶ ነው ብዙ ሰው የራሱን የሆነ የጥብቅናውን ስራ ደግሞ የሚጀምረው በብዛት እንደዛ ነው የተለመደው በአገራችን አንተ ግን ከአንዳንድ ብዙ ስራዎችን ያገኘው እንደዚህ ህይወት እስኪለወጥ የበቃው ነው ሰዎች እንደዚህ የፈጠነ ነው የሱ ለውጥ ብለው የሚያወሩት ከዛ አንፃር ነው እና እስኪ ልክ ነው ብዙ ጣውረድ ይጠይቃል በእርግጥ ያንን ማለፍ ይጠይቃል ግን አንዳንዴ ብቃት ጥሩ ነው ጉበዝ ስትሆን በቅጽበት ውስጥ የምትፈልገው ደረጃ አይደለም ጉብዝና ብቻ በቂ ነው እንደዚህ የሚገርም ነው ሌላ ምንም ግዴታው ጣውረድ ማለፍ አለብኝ ማለት አይቻልም ግን ጎበዝ ከሆንክ በቅጽበታት ውስጥ
ትለወጣለህ። እንግዲህ ከዚህ አንጻር እስኪ ከዚህ አንጻር ወደ ቤተሰብ ህይወት እንምጣ። እንግዲህ ያው ሰዎችን የሚያስፈልጋቸውን ስኬቶች አሳክታችኋል፣ ቤት አላችሁ፣ ያው መጠለያ ትልቁ ነገር ነው። የራሳችሁ የሆነ ብዙ ነገሮች አላችሁ፣ ኢኮኖሚካሊም ጥሩ ናችሁ። እና እንዴት ነው ልጅ ነገር እንደዚህ የልጅ ነገር አይንም በአይን በማየት እንደዚህ እንዴት ነው? እሺ ፈጣሪ ከፈቀደ አልቆያችሁም? ግን አልቆያችሁም? የሁለት ዓመት ውስጥ ለምን አልቆየንም? ማለት ግዴታ ልጅህን አሪፍ ላይ ሆነ ነው ማሳደግ መቻል ያለው። ምናልባት እኔ ቀድሞ በፊት ያሳለፍኩት ብዙ ደስ አይልም ነበር። ገና ተማሪ ሳለው በፊት ያን አይነት ልጅ ያን ህይወት አይነት እንዲደግም አልፈልግም። እንደዛ ስለሆነ ትንሽ ዝግየት ማለት ያስፈልጋል ብለን ተመካክረን ነው እስካሁን ቆየን። ምን ብሏል መሰለህ? ጥሩ ገቢ የተሻለ ነገር ሲኖረን ለልጆቻችን የሆነ ነገር ስንይዝ የዛን ይሆናል። የተሻለውን ጊዜ እየጠበቃችሁ ነው ማለት ነው። እንግዲህ ለልጅ የሆነ ነገር አስቀምጠለት ነው መውለድ ያለው። የሚገርም ነው። ያው እንግዲህ ልጅ በድሉ ያድጋል የሚለው አባባል እኛ ቤት ፈጣሪ ፈቅዶ ያ ቀን ሲደርስ እንግዲህ እኛም የደስታችሁ ተካፋይ እንሆናለን ብዬ አስባለሁ። እስኪ ወደ ቤተሰብም ደግሞ እንመለስና ያንተ ቤተሰቦች እናት፣ አባት፣ እህት፣ ወንድም እንዴት ነው? ቤተሰቦቼ ያው እዚህ ነው የሚኖሩት፣ እዚህ አዲስ አበባ እና ሰፈር ነን፣ ብዙ አንራራቅም እና ያው ጥሩ መካከለኛ የገቢ ደረጃ ያላቸው ቤተሰቦች ናቸው። የእሷ ደግሞ የተሻለ አይነት ጥሩ ነው ብቻ እና ቤተሰቦችን አሁንም እኔም ባለኝ አቅም እያገዝኩ ከዛም በተረፈ ከቤተሰብ ተርፎ ለሌላም እያገዝን ያለንበት ሁኔታ ነው ያለው። እንዴት ነው ታዲያ? አሁን አንተም እንዳልከኝ ያው የእሷ ቤተሰቦች ደህና እየተንቀሳቀሱ እንዳለ ነግረኸኛልና እንዴት ነው ታዲያ አሁን አንተ ጋር መብት ሲመጣ አብረው የመስራት የቤተሰብ ጋር የሚሰራ አሁን ብዙ ስራዎች አሉና እንደዚህ አይነት እድሎች እንሰራለን ቤተሰብ ጋር የእሷ ቤተሰቦችም ጋር የኔ ቤተሰቦች ጋር በጋራ ነው የምንሰራው። ትደጋገፋላችሁ፣ ትጠያየቃላችሁ ማለት ነው። እሺ። እና ጥሩ የቤተሰብ ፍቅር አለን ብዬ አምናለሁ። ከእሷ ቤተሰብ ከኔ ቤተሰብ አሁን ካለንበት ደረጃ በጣም አሪፍ ነው፣ በጣም ጥሩ ነው ብዬ አምናለሁ። ግን ደግሞ እኔ የሰማሁት ነገር ያው ጥሩ ሪሌሽን እንዳሌለ ከእሷ ቤተሰብ ጋር አይደለ? ቅድም ነገርኩህ እንዴ? አሁን እሱ መጠየቁን አስፈለገ። ምንድን ነው ጥሩ ማለት አንተን በጥሩ መንገድ እንዳልተቀበሉ የአማችነት ማድረጉን ራሱ እንዳልሰጡ ነገር። አንተ ከድንበሩ ዘለለ ምንድን ነው የአማችነቱን? ምን አይደለም እኮ ምን መሰለህ ማለት ነገሮችን ጥሩ እያደረግን መሄድ አለብን። አሁን አንተ ጥሩ ስኬት ላይ ደርሰሃል፣ እነሱም ደግሞ ይህንን ይመለከታሉ እኮ። እኔም እኮ አሁን ጥሩ ስኬት ላይ ነኝ፣ ከቤተሰቦቹ ጋር ጥሩ ግንኙነት አለን ነው እኮ እያልኩ ያለው። ግን ምንድን ነው ታዲያ ሌላ እኔ ሳልመጣ ያወራችሁት ነገር አለ? ምን እናወራለን? በቃ ነግሬዋለሁ እኮ። ምንድን ነው የነገርሽው? ኖ አይደለም፣ በቃ ምን ዝርዝር ስለኛ ገመና ሰው የሚማርበት ነው ስላለኝ ነገርኩት ያለውን ነገር የበፊቱን ማለት ነው እኮ። ታዲያ ሰው ቢማርበት ይህን ያህል ገመና ነው እንደ ዘርዘረሽ የምትናገር እኮ። ሌላስ ምን ነገርሽው? አይደለም እኮ አሁን አንተ ሌላስ ምንድን ነው የጠየቀው? ምንድን ነው የምትፈልገው ከኔ? ተረጋጋ። እኔ እኮ እንደነገርኩ በቃ ይሄንን በቃ ሰዎች እኔን ጥብቅናውን ነው የምትፈልገው ወይም የኔን ህይወት ማጣራት ነው የምትፈልገው? ጥብቅናህን ነው የምፈልገው። ግን ደግሞ እኮ ታዲያ እዛ ውስጥ ዘለ መግባት ምን አስፈለገ? ስለዚህ ይሄ እኮ አሁን ለአንተ እየሰራን ያለው የማይመለከትህ ለምን ትሰራለህ? አይደለም ወንድሜ ተረጋጋ። የማይመለከትህ ለምን ትሰራለህ? ቀድሞውንም እኮ እዚህ ጋር ስትቆየኝ አላመንኩም እኮ። አይደለም ከኔ ምንድን ነው የምትፈልገው? ምንድን ነው እንደ ይሄን ያህል የሚያናድ ነገር ነው እንዴ? እኮ ምንድን ነው የምትፈልገው? ነበር እኮ መጠየቅ አያስፈልግም ነበር። አንቺ ኑሩ ገመና ለምንድን ነው ዘርዘርሽ? አይደለም ተረጋጋ። እንዴ እንደዚህ ማወን የለበትም። ከየትም መጣብሽ ለማታውቂው ሰው ትናገሪያለሽ። ተረጋጋ። እንዴ ለምንድን ነው የምረጋጋው? ውጣልኝ ከቤት። ካሜራውን አጥፋ ነው። አጥፋ ካሜራውን አጥፋ ነው። ውጣ። ተረጋጋ። አውጣ። አጥፋ ካሜራውን። እንግዲህ ክቡራን ተመልካቾቻችን እንደተመለከታችሁት ያው ወጥተናል። የወጣነውም እሱ በጉልበትም እንዳወጣን እንዲያስብ አድርገን ነው። እኛም ደግሞ በደንብ ነገሮችን ማጣራት ስላለብን ነው። ለምን ሚስቱ ላይ ያየነው ነገር ትንሽ የሆነ መጠራጠሮችን የሚስቱ ላይ ከወሬዋ አንጻር ስላየን ከዛም አንጻር ነገሮችን ማጣራት ፈልገን ነው እንግዲህ ስለዚህ ነው የወጣነው። በደንብ ደግሞ ያለውን ነገር አጣርተን ተመልሰን ደግሞ ምናወራው ይሆናል። በደንብ እኛም በመረጃና በማስረጃ መብቃት ስላለብን ነው። ስለ ሰውየው ነበር ማጣራትን አድርገን የነበረውና ከዛም ደግሞ እዛ ያጋጥመን ከሚስቱም አንጻር ያለውን ደግሞ እስኪ በደንብ እናጣራ ብለን ነው። አብራችሁን ቆዩ። ያለውን ነገር አጣርተን ደግሞ ሄደን ወደ እናንተ የምናደርስ ይሆናል። ከኛ ጋር ሁኑ።
ክቡራን ተመልካቾቻችን ማጣራቶችን አድርገን ተመልሰን መጥተናል። ማነው? ምንድን ነው የምትፈልገው? ክፈት፣ እንግዳ ነኝ። የምን እንግዳ ነው? ክፈትና እናወራለን። ክፈትና እናወራለን እኮ። ማናል? ክፈትና እንነጋገራለን። ቀጠሮ አለ እንዴ? ነገር ማነው? እኮ ተቀጣጥረን ነበር። ክፈትልኝ። በዚህ ሰዓት ቀጠሮ የለኝም፣ እረፍት ነኝ። ማነው? እኮ ነው ምን? ውጪ ላይ ሆኜ ማንነቴን መግለጽ እኮ ግድ አይለኝም። ምን ፈልገህ ነው የምትቆፈቁፈው? ክፈትልኝና ገብተን እንነጋገራለን። ከማንኳኳት በፊት ማንነትን ንገረኝ። ምንድነው? ውስጥ እንግባና እነግርሃለሁ። ውጪ ላይ ውጪ ላይ አሁን እዚህ ላይ ሆኜ ልነግርህ። እሺ ክፈትና እናወራለን። ክፈት። ማነው? ቆይ ማነው? ምን ፈልገህ ነው ከኔ? እነግርሃለሁ። ለስራ ፈልጌህ ነው። ምንድነው ለስራ የምትፈልገው? ለስራ የሆነ ጥብቅና እንድትቆምልኝ ፈልጌ ነው። ለስራ ቀጠሮ ማስያዝ ነበረብህ። አሁን ደግሞ የእረፍት ሰዓቴ ነው። ቶሎ በል እናስገባኝ። ሰው እየተከተለኝ ነው። ቶሎ በል ቶሎ በል። ማክበሬ እንዳሰብር ማነው እያልኩ እኮ። ቶሎ በል እናስገባኝ እያልኩ እኮ ነው። ለዛ እኮ ነው እንደዛ እንትና ማድረግ። ቶሎ በል። ማንም ምንድነው የምትፈልገው? ያተጋባጥ ቁጭ በል። ወይ ምንድን ናችሁ እናንተ? ስታስወጣን ተመልሰን ማንመጣ መሰለህ? ቆይ እናንተ ምንድነው የምትፈልጉት? ድጋሚ ማትገኝ ደግሞ ዛሬ ተመልሰህ መጣ? ውጣልኝ! ከቤቴ ቀጥ ብለህ ውጣልኝ! ተስተካከልና ተቀመጣ። ከቤቴ ውጣልኝ ተባልክ እኮ። ስፈልግ ብቻ ነው ሞት። ከቤቴ ውጣልኝ! በህግ አምላክ ከቤቴ ውጣልኝ! የትኛው ህግ? ማንን ነው አስከትለህ የመጣው? ታያቸዋለህ አይደለ? በህግ አምላክ ውጣልኝ! ነገ ከስሽ እስር ቤት እንደማስወረውር አታውቅም? ተው እንጂ። የትኛውን ህግ ነው የምትለው? ውጡልኝ! እኔ በድብደባ ነው ወይ ቤት የምትመጡት? አፈን ዝጋና የምጠይቀህን ብቻ ነው የምትመልስልኝ። ምንድነው? ባለፈ ጠይቀኝ መለስኩልህ አይደል እንዴ? ምንድነው ይዘህ የምትመጣው? ዝም ብለህ ስታስወጣኝ ፈርቼ ከወጣው መሰለህ እንዴ? እኮ የታል የፍርድ ቤት ትእዛዝ አሳየኝና እነግርሃለሁ። ምንድነው ከኔ የምትፈልገው? የምጠይቀህን ተመልስ። እኔ እኮ ጠበቃ መሆኔን አትርሳ። ኧረ ጠበቃ ነህ እንዴ? ማን ነው የሰጠክ ፍቃዱን? ቆይ ምንድነው የምትፈልገው? ምንድነው የምትፈልጉት? ስለአንተ ሁሉንም ነገር አውቃለሁ። ምንድነው ስለኔ የምታውቀው? ደርሼበታለሁ። ምንድነው ስለኔ የደረስክበት? ስለአንተ ስራዎች እኔ ስለምሰራው ስራ ነግሬሃለሁ አይደለ? ንገረኝ እስኪ። ይሄንን ሀብት እንዴት ነው ማለት? ባለፈው ስታስወጣኝ ፈርቼ እኮ ደግሞ በጉልበት ያስወጣኝ መስሎ ስለአንተ ብዙ ነገሮች ማጣራት ስለነበረብኝ ነው። ከመደወሌ በፊት ውጣልኝ። ተው እንጂ። የት ነው የምትደውለው? ቆይ አንተ ምንድናችሁ? ምንድነው የምትፈልጉት ነው? ምንድነው የምትፈልጉት ከኔ? በጥቂት ጊዜ ውስጥ ይሄንን ሀብት እንዴት ልታመጣ ቻልክ? አንተ ምን አገባ? ይመለከታል? ለምን አያገባኝም? እየሰራው አገኘሁት። ምንድነው የምትፈልገው? ሌላ የምትፈልገው ነገር ምንድነው? ይሄ በስራ ብቻ የሚመጣ አይደለም እኮ። ልዘርፍ ነው የመጣ ወይስ እንዴት እንዳገኘሁት ተምረህበት አንተ ምን ልታገኝ ነው? አዎ እስኪ እንደዛ ከሆነ ነግሬሃለሁ ባለፈው። ጠንክረህ ስራ፣ ጠንክረህ ታገኛለህ። በቃ ትሰማኛለህ? እኔ አንተን ማውጣት ሚዲያ ምናምን አልኩ ውሸት ነው። እኔ ከሀቅ ግንባር ነኝ። ትሰማኛለህ? የሰውን ውሸት ማጋለጥ እንዳንተ አይነቱ ስለምን ውሸት ነው የምታወራው? ስለምን ውሸት ነው የምታወራው? እኔ ይህንን ሀብት እንዴት እንዳመጣክ ማላቅ መሰላለኝ። ይህንን ሀብት እንዴት እንዳመጣሁት ካወቅ ታዲያ ለምን እዚህ ትመጣለህ? መምጣት አይጠበቅብህም እኮ። በቃ እኔን መሸለም አይደል የሚገባ? ጠንክሬ የሰራው አገኘው። ተው እንጂ። ጠንክረ መስራት ማለት እንደዚህ ነው እንዴ? የስንቱን እኮ ምንድነው ደርሼበታለሁ የምትለው? ስለምን ጉዳይ ነው የምትደርሰው? አንተ ሰውን እያገዝኩ ድሃውን እየረዳው ብለህ እየተመጻደቅክ አልነበር እንዴ? እኮ እየረዳው እኮ ነው። ታዲያ ምንድነው ያሸሁት? በተቃራኒው የሰፈር ሰው የከተማው ህዝብ አንተ ላይ የሚያወራው ሌላ ስራ ላይ እንዳለክ ሰማኛለህ። ምንም ሰው ማገዝ በእውነት ሰራው ምናምን የምትለው ነገር ሁላ ውሸት ሆኖ አንተ በዚህ በማይታመን በዚህ ትንሽ ጊዜያት ውስጥ እንደዚህ አይነት ቤት ኖሮ እንዴት ነው ይሄን ልታገኝ ይችላል? እንዴት ባለፈ እንደዛ ነገር ይሄ እንደዚህ ትላለህ አንተ? እኔን መጉዳት የሚፈልጉ በጣም ብዙ ሰዎች አሉ። ለምንድን ነው ታዲያ ሰው እንደዚህ? እነሱ ስላወሩልህ ነው እኔ ጋር መጥተህ የምጮህ? ለምንድን ነው የሰፈር ሰው ሁሉ አንተን የሚያውቅ ሰው ሁሉ እንደዚህ የሚያወራው? የሰፈር ሰው ራሱ መቀኛ እኮ ነው። ወይኔ
እነሱን ሰምተህ ነው እዚህ ጋር የምታንገላታኝ? የምን ምቀኛ? ስላንተ ማላቅ መሰለን? ታዲያ ከዓመታት በፊት ደሳሳ ቤት ውስጥ በድህነት የሚበላው ያሌለው ሰው እንደዛ እየኖረ የነበረ ሰው እንዴት ነው በዚህ ፍጥነት? እኮ ኖር ነበር፣ ተቀየርኩ፣ በቃ አለቀ፣ ሰራው፣ ተቀየርኩ። ይኸው በቃ ሌላ ምንም ተአምር የለም። በቃ አሁንም ደግሜ የምነግርህ ሰራው፣ ተቀየርኩ። ይሄ ነው የኔ ቃል። እንዴት ነው ታዲያ በዚህ ልክ ሰው አንተ ላይ ኮምፕሌን እያቀረበ ነው? ኢቭን የእሷ ቤተሰቦች ራሱ አንተን አይወዱም። የሚስት ቤተሰቦች ራሱ አንተን አይወዱህም። እሷ ከአንተ ጋር እንድትሆን አይፈልጉም አይደለ? እንደዛ ነው ሚስቴ ነገረችኝ አይደለ? ብዙ መከራዎች ውስጥ ሆና ነው ከአንተ ጋር እንዳለች የማውቀው። ውሸት ነው ይሄ ነገር? ተናገራ። ይኸውልህ አንተም በትህትና ነግረኝ፣ እኔም በትህትና ልመልስልህ። ምንም ሌላ አታካራ ውስጥ አንግባ። የምጠይቅህን የምትመልስ ከሆነ እኔ ከአንተ ጋር ምንም ጸብ ጭቅጭቅ እኔ የምትጠይቀኝ እመልስልሃለሁ። መልስልኝ። ምንም ሳሏሽ እመልስልሃለሁ። መልስልኝ። ግን ካሜራውን አስጠፋልኝና ወይም እንደማታወጣው ቃል ግባና የምትጠይቀኝ ልመልስልህ። ይቻላል። ሰዎችን አስወጣ። ሰዎቹ ይቀመጡ፣ በእኔ ስር ነው ያሉት። ምንም የሚያሳስብ ነገር የለም። ካሜራውን ደግሞ አጥፉት። ሊጠፋ ይችላል እሱ። ምንም የሚያሳስብ ነገር የለም። ሁሉንም ነገር የምትነግረኝ ከሆነ ቆይ አንተ ለምንድን ነው የኔ ያክል የምትከታተለኝ? ከኔ ምንድን ነው የምትፈልገው? ማለት ማግኘት የምትፈልገው ነገር ምንድን ነው? ማለት ሁሉን ነገር መፍታት እንችላለን። ከኔ ሌላ በቀል ነገር ከሌለብህ እኔ መቼም ሰው አስከፍቼ አላውቅም። ስለዚህ እንፍታው በቃ። ሌላ ነገር ለምን እንዳረሳለን? እና ምን አስበህ ነው? በቃ የምትፈልገው ገንዘብ ከሆነ ልስጥህና ላታወጣ ቃል ግባ። ልንገርህ፣ ላታወጣ ቃል ግባ። ገንዘብ ልስጥህ። የምትከፍለኝ ከሆነ ሌላ አታካሪ ውስጥ አንግባ። እኔም አሁን ያገኘሁትን ህይወት ማጣት አልፈልግም። ምናልባት በዚህ ከተስማማን ልነግርህ እችላለሁ። ከዛ ውጭ ግን ምንም ብትለኝ አልነግርህም። ምንም ታምር አይፈጠርም። አሁን መስማማት እንችላለን። እኔም ብር ያስፈልገኛል። በጣም ችግር ላይ ነው ያለሁት። ሌላ ነገር መቅረት ይችላል። ቪዲዮንም ያጠፉታል። በቃ አጥፍተዋል። እና ስለዚህ እስኪ ንገረኝ። በቃ የምትከፍለኝ ከሆነ የምትፈልገውን ነገር ከአንተ ጎን ሆኜ ልሰራ እችላለሁ። ደህና ብር ትከፍለኛለህ። ስለሱ አያሳስብ። በቃ ብቻ አታውጣ። አላወጣም። አንተ የምትከፍለኝ ከሆነ አላወጣም። እንዴ ለብር አይደል እንዴ የምሰራው? ምንድን ነው እስኪ ምንድን ነው ማለት? ምንድን ነው አንተ ከኔ የምትፈልገው? አሁን ልነግርህ የምትፈልገው ነገር አሁን እንግዲህ አብረን የምንሰራ ከሆነ ምስጢር የለም በመሀላችን አይደለ? እሺ። ስለዚህ ምንድን ነው የሚባለው? ከተወሰኑ ጥሩ ነገር ከማይሰሩ ባለሀብቶች ጋር ይንቀሳቀሳል ይባላል። ከእሱ ጋር አብሮ የሚሰሩ ባለሀብቶች የሚሰሩት ማይሆን ነገር ነው። ይሄ ሰውዬ በዚህ ልክ በሚስቱ ቤተሰቦች የማይወደድ ነው። በዚህ ልክ መለወጡ ምንም እውነተኛ ስራ ሰርቶ አይደለም ይባላል። እንግዲህ ይሄ ነገር ደግሞ ብዙ ጊዜ ለሀቅ ቆሜ ቆይቻለሁ። በጣም ብዙ ጊዜ ማለት ነው። እሺ ምን ተፈጠረ ታዲያ? ማለት አንዳንዴ ዓለም ራሱ ለእውነተኞች አትሆንም ብያለሁ። ባለፈው ካስታወስክ አንተም ብለኛል። ከዛ አንጻር ነው እኔ ሀሳቤን እንድቀይር ያደረገኝ። በእርግጥ ሰው ነኝ። ማንኛውም ሰው ደግሞ ሀሳብ ይቀይራል። ከእውነት ጎን እስከ መጨረሻው አለመቆሜ የደረሰብኝ ችግር ነው። ማለት በጣም አንድ የሚዘትብኝ ሰው ነበረ። በጣም ማለት ነው። ምናልባትም በጣም የምወዳቸውን ቤተሰቦችን ሊነጥቀኝም ይችል ይሆን ነበር። በእነሱ መጣብኝ። እኔ ቢያንስ ብሞት ችግር የለውም፣ አንድ እኔ ነኝ። ያው ቤተሰቦችንም የመርዳት እንትን አልነበረኝም በሰዓቱ። በማገኘው ራሴን እና ቤት ማለት ሚስቴና ራሴን ብቻ ነው ማኖርበት። ከዛ ከአንጻር ቢያንስ እኔ ብሞት ቤተሰቦችም ምንጊዜም አላግዛቸውም። ምንም የሚቀርባቸው ነገር የለም። አንድ ልጃቸው ሞተ፣ አለቀ። ከዛ ውጭ ግን በቤተሰብ ይመጣ እናቴን እንደሚገልብኝ፣ አባቴን በቃ ያለኝን ሙሉ እንደሚያጠፋብኝ አስፈራራኝ። በዛ ምክንያት ከአንድ ሰው ጋር አብሬ ሰራው። በዛ ምክንያት ነው ህይወቴ ሊቀየር የቻለው፣ አሁንም ላለሁበት ደረጃ ላይ የደረስኩት። ስለዚህ ይሄ ነው በቃ ያለው ሁኔታ። እሺ ቆይ የሚስት ቤተሰቦችስ ለምን አንተን ጠሉ? እሺ መጀመሪያ በድህነት ከሆነ የጠሉክ፣ አሁን ደግሞ አግኝተሃል፣ ብር አግኝተሃል። ለምንድን ነው መታረቅን ወደ ድሮ ወደ ደህና እንደ አማች ታይተ ጥሩ ቤተሰብ ሆናችሁ መኖርን ለምንድን ነው ያንን ነገር ማድረግ ያቃታችሁ? ለምንድን ነው በሚስት ቤተሰቦች ደረጃ
ቅቡልነትን አጥተህ በዚህ ልክ የብቸኝነት ህይወት እየገፋችሁ ያላችሁት? ምናልባት ማለት አሁን ከሚያስፈራሩ ሰዎች አንዱ በፊት ራሱ የሚስቴ ባለቤት ማለት አባት አንደኛው ነበር። ማለት እኔ እስከመቼውም ከሀቅ ጎን ቆሜ ህይወቴን ሰዋለሁ የሚል እንትን ነበረኝ፣ እምነት ነበር እና በዛ ምክንያት ድርቅ በማለቴ የሆነ ጊዜ ስራም ከመጀመሪያ በፊት ማለት የሚሰራውን አያውቅ ስለነበረ አንድ ቀን እንደማጋለጠው ያውቅ ነበር። ማለት ማለት በጣም ሀብታም ነው፣ ይሰራል፣ ብዙ ድርጅቶች አሉት፣ ልጆች አሉት። ከነሱም ጋር ማለት ልጆቹ ምናልባት ይወቁ አይወቁ ባላውቅም ብቻ ግን በወንጀል ነው የሚሰራው። ግን እንደማትቀርጽ ቃል ግባለሁ። እንዴ እኮ ጠፍቷል ሲጀመር። እንዴ እኮ አሁን እኮ እንደ ጓደኛ እንደ ወዳጅ እኮ ነው እያወራን ያለ ነው አይደል? እንጂ እኮ ምንም እና በዛ ምክንያት ያጋልጠኛል ብሎ ይሰጋ ነበር። እኔም ደግሞ አንድ ቀን ትልቅ ጠበቃ ሆኜ ማለት እንደዚህ ሳየው በጣም ቅፍፍ ይለኝ ነበረ። አንድ ቀን ትልቅ ጠበቃ ሆኜ እንደማጋልጠው አውቅ ነበረ። በዛ ምክንያት ነው የእሷ ቤተሰቦች የሚጠሉኝ ማለት ነው። ማለት እሱ አባት አይደለ፣ መላ ቤተሰቦቹን አሳመነ። እኔ በጣም ድሃ ምንም የሌለኝ ምንም በጣም እኔን ያልሆነ ስም እየሰጠ ቤተሰቦቹ ሁሉ እኔን አይወዱኝም ከልጅቷ በቀር እና በዛ ምክንያት ነው የማንግባባው። ከዛ በኋላም አብረን ለመስራት አላሰብንም። ማለቴ ያው እሱ ልጁን ካገባው በኋላ ያጋልጠኛል ብሎ የሚሰጋበትም ቀርቷል ማለት ነው። ምናልባትም ቢሰጋ በቃ ልጄ ናት፣ ልጅ ያለች በሷ ምክንያት ታሳምነው ማለት ነግራትና ታሳምነዋለች አይነት መሰለኝ። እኔም ደግሞ እሷን በጣም ስለምወዳት እና በቤተሰቦቿ ላይ ደግሞ ክፉ ነገር እንዲደርስም ስለማትፈልግ እኔም ላጋልጠው አልፈለኩም። ለዛ ነው እስካሁን ድረስ እየተጠላላን የኖረው ማለት ነው። ይህንን ነገር እሷ ታውቃለች? በመባባቷ እና በአንተ መካከል ያለውን ይህን ነገር አታውቅም? እሺ ማለት ፍቅር ከመጀመራችሁ በፊት የነበረ ነገር? ፍቅር ከመጀመራችን በፊት አውቃለሁ ይህን ሁኔታ። ማለት እኔ እየተማርኩኝ የእሱን ስራ በአጋጣሚ ነው የደረስኩበት። ይህንን ባላብራራለ ደስ ይለኛል፣ ወንጀሉን ማለት ነው። ከዛ በኋላ ያው ብዙም ከሰፈር ስለማንራራቅ አውቃለሁ። በቃ እያወቅሁ ነው ብዙ ወንጀልም ከዛ ተጨማሪ እንደሚሰራ አወቅሁ ማለት ነው። ከዛ እሱ ደግሞ እኔ እንደማውቅ ሲያውቅ እኔን ሊያጠፋ ወይም ደግሞ ሊያስወግደኝ ነው የሚያስበው። ግን አጋጣሚ ሆኖ ከልጁ ጋር ተጋባው ማለት ነው፣ ተፋቀርኩ። በዛ ምክንያት ያጋልጠኛል ብሎ በመስጋት ነው አሁንም ድረስ እንትን የሚለው ማለት ነው። እሺ እሷስ አሁን እንግዲህ ያጋልጠኛል ከሆነ አሁን ከልጅቷ ጋር ተጋብታችሁ እንደዚህ ብዙ ዓመት አብራችሁ ኖራችኋል። ማለትም እኮ እኔ እንዳልኩህ ለእውነት እቆማለሁ። በፊት እኔ ማስፈራሪያውና ዛቻው ሳይቀየረኝ በፊት ያ ድርቅና እሱንም እንዳላጋልጠው ይሰጋ ነበር። እኔም በእርግጥ እኮ ለማጋለጥ ሞክሬ ነበር፣ ግን በመሃል ያንን ነገር አጋልጣለሁ ብዬ በማስበት ሰዓት ነው ያ ሰው እያስፈራራኝና ያን ነገር ለእውነት መቆም የተውኩት። ያ ነው ለእኔ አሁን ላለሁበት ደረጃ የዳረገኝ ማለት ነው። እሷስ አሁን የቤተሰብ እንደዚህ ጫና ያለ ቤተሰብ ሳይፈልግ እንደዚህ እየሆነ ከአንተ ጋር እንዴት ነው በዚህ ልክ ልትሆን የቻለችው? ማለት ስለምትወደኝ ይመስለኛል። ያው ቤተሰቦቿ ቢጠሉኝም እሷ ትወደኛለች። እሺ ለማታረቅስ አልሞከራችሁም? እንደዚህ ከሆነ አንተ ማጋለጡን ሀሳብ ከተውከው ማለት አሁን እንግዲህ እሷም እያለችኝ ምን ማለት ነው? ባለፈው ታችሁ ተጨቃጭቃችሁ አይደል እንዴ? እንደገና አሁን ችግሮቻችንን ፈተን በሰላም እያወራን ነው። ግቢ ተቀመጭ። ለምን መጣ? እነዚህ ሰዎች ለምን እዚህ ጋር ተቀመጪና እናውራ። ተቀመጭ። ሰላም ነው እንዴ? ተቀመጭ። ሰላም አሁን በቃ ሰላም እያወራን ነው። እንደ ቤተሰብ እየተመካከርን እየተወያየን አሁን ካሜራው ጠፍቷል። ምንም የለም። እንደ ቤተሰብ ነው እያወራን ያለ ነው። ደግሞ በምን ጉዳይ መጣችሁ? ስለ ቤተሰቦቻችሁ ነበር እየነገረኝ የመጣችው። የሚገርምሽ ስለ አንቺን ቤተሰብ እያወራኝና ስለ እኔ ቤተሰብ ስታነሳበት አይደል እንደዛ ነው የተጣላችሁት? አይ አንቺ ባለፈው ስትነግሪኝ ለምንድን ነው ቤተሰቦችሽ እሱን የሚጠሉት? ነገርኩህ እኮ ድሃ ስለነበረ ምንም ስላልነበረው ምንም ስራ ስለሌለው ነበር የሚጠሉት። ነገርኩህ አይደል እንዴ? አሁን ድጋሚ እንደገና ሌላ ብጥብጥ ለመፍጠር የመጣው አይደለም። ማለት አሁን እሱ ከሚለው አንጻር ደግሞ ትንሽ ምንድን ነው ግርታን ይፈጥራል። እንግዲህ አይደለም አሁን ወዳጅ ነን በመሀላችን። ምን አለ? ምንድን ነው ንገራት እስኪ። አሁን ያልከኝ ምንድን ነው? ንገረኝ። አባትሽ ምንድን ነው የሚሰራው?
እንዴ ምን አገባ አንተ ምን ቢሆን ነው ምንድነው የተነጋገራችሁት? በቃ በጋራ ልንሰራ አሰብን። የሚሰራውን ነገርኩት የአባትሽን ስራ ማንን ሳብሎ ነው ስለ አባቴ በድርጅት የሚሰራውን ነገርኩት። ቁጭ በይ አትንደርደር። ያው ምን ማለት ነው? ባለፈ ሳልፈልግ አይደል እንዴ ቤት ያስገብተሽ ባለፈ ስለኔ ስትናገሪ ነበር አይደል? አሁን ደግሞ በጋራ ልንሰራ ተስማማን። ቃል ተግባባን። ጋዜጠኛ እኮ ነው አንተ ይሁና ጋዜጠኛ መሆኑን አይደል እንዴ ቤት አስገብተሽ ጠብቅሽ። እኔ ቤት ያስገባሁት እኮ ስለአንተ መልካምነት እንድናወራ ነበር። ታዲያ ስለኔ መልካምነት ስለ ደህንነቴ ባለፈ ለምን ዘረዘር? ስለ ቤተሰቦች አንተ ምን በቃ ነገርኩት። በጋራ ልንሰራ ነው። ምንድነው ተረጋጉ እንጂ ምንድነው? በጋራ ልንሰራ እኮ ነው የተስማማው። ቆይ ምንድነው የተፈጠረው? በጋራ ልንሰራ እንዴ ቆይ አንቺ የምትደብቂው ነገር አለ? እሱ ስለ ቤተሰቦችሽ ነግሮኛል። በጋራ ልንሰራ ተስማምተናል። እሱ ማለት እሺ ያልሽ እኮ ምንድነው? አሁን እኮ ቤተሰብ ነን። እኔም እኮ እናንተ ቤተሰብ ነኝ። አረ በእናትህ ምን ቤተሰብ ነው የምታወራው እንዴ? ቤተሰብ ያበጣበጡ ቤተሰብ ነው የምትለው እንዴ? ምንድነው ማበጣበጥ ማለት? አንቺ እኮ ነሽ ለዚህ ሁሉ የዳረግሽኝ አይደል እንዴ? ምን አደረኩ? በሌለውበት አስገባሽ ተናገርሽ ነው ያለው። በቃ ስለ መልካምነት ላወራ ነው አይደል ያስገባው። ታዲያ መልካምነቱን ብቻ ነግረሽ አትይም እንዴ? ቆይ አንቺ አባትሽ ወንጀለኛ መሆኑን ለመደበቅ ነው? ስለምን ወንጀል ነው የምታወራው? ሲጀመር ስለ ቤተሰቦች ልታጠራ ነው የመጣው? ቆይ እናንተ በአንድ ላይ የኖራችሁ ላትተዋወቁም እንዴ? ምንድነው? አንተ ራስህ ስለ ቤተሰቦች ማናን ሳለ እንዴ? የተጣጣ ሀይ ነበር ከአንተ እኔ ድህነት ነው ስለምን እንደነከሩ ታውቃለህ እንዴ? ስለምን እንደነከሩ አባት በወንጀል ከመቀማለቅ እኔ ድህነት አይሻልም? ሁሉን ነገር ትቼ ስላገባሁ ነው እንዴ? እኔ እኮ አንተ ብዬ ነው ያገባሁ። አሁን አንቺ አባት ሀብት ነው ወይ ንገሪኝ እስኪ። ምን አገባህ? ምን ያደረገ እንደሚያመጣው አታውቂም? የኔ ድህነት ነው የሚያሳስብሽ? የኔ ድህነት ነው ወይ የሚያሳስብሽ? አሁን እዚህ ለምትኖርበት ነው አይደል ዋና መሰረቱ? እኔ ነኝ እንጂ እኔ ነኝ ይሄንን ድህነትን አባትሽ ያገባው እንዴ? ጭራሽ በሰላም የምናወራ ከሆነ በሰላም እናወራ፣ አንበጣበጥ። አዎ እኔም እኮ ያንን አልፈልግም። እንደው በቃ አንተ ውጣልን። ያው ትዳርን በጠበጥ ካደለ ስንት ነገር አመጣህብኝ። በቃ ውጣልን። የምን መጥብ አሁን ተረጋግተሽ የሚጠይቅሽን መልሽ። ሰላም ልንሰራ ተስማምተናል። ቤተሰቦች ወንጀለኛ ሲያስፈርክ በቃ ወንጀለኛ ናቸው። አንተ ምንድነው ወንጀለኛ? ግልጹን ስለተናገርኩ ነው ወይ? እኔም አው ደሃ ነኝ። አዎ ግልጹን ተናገርኩ። ከየት አመጣኸው? እሺ ይሄንን ሁሉ ንብረት ሰርች አገኘ አንተ ወሸሽ እንጂ አንተ እኮ ሚስት ነኝ። ግን ከየት አመጣኸው? እውነትም ሰርች አገኘ። ለምን መስራቱ እንዴ? አሁን እኮ አንድ ነን አይደል እንዴ? እየነገርከኝ ነበር። እኔ እንደ አባትሽ በወንጀል የተጨማለኩ ሰው አይደለሁም። አሁንም አባትሽ አትበል። እኔ እኮ ቤተሰቦችን ጠልቼ አይደለም አንተ ጋር የመጣሁት፣ ፍቅርን አስበልጬ ነው እንዴ? በቃ ይሁን ነገር ቤተሰቦች እኮ በወንጀል ከተጨማለቀ ሰው ጋር አትጋባ ሲሉኝ እኮ ፍቅርን አስበልጬ ነው አንቺ ጋር የሆንኩት። ማለት ያንተ ቤተሰቦች ከሷ ጋር እንድትጋባ አይፈልጉም ነበር? ቆይ ምንድነው ይሄ ሁሉ? አንተ አይደለም ማለት በቃ ውጣ። ለምን ውጣ? በቃ እንዴ ያበጠበጥ የሚጠቅመን ጠይቀንና ገንዘቡን ውሰድ እንለያይ በሰላም። አሁን እኮ አንድ ሆነናል። እናንተ ማወቅ አለብኝ። እኔም እኮ ሪስክ ወስጄ ነው አይደል? አሁን ካንተ እሺ፣ አሁን ምንድነው የምትፈልገው? አሁን እኮ የምትፈልገው አይደለም። ቆይ ተረጋጋ። አሁን እኮ እኔ ሙያ እኛን ስለምን እሺ ያልሆነ ነገር እንትን ትላለህ? የምንድነው ያልሆነ ነገር? ውሸት እያወራን ነው አሁን እዚህ ጋር። ውሸት ነው ይኸውልህ። እኔ ነገርኩ ፍቅርን አስበልጬ ነው ነገርኩህ አይደል? አባቷ ወንጀለኛ ነው፣ እኔም ደሃ ነበርኩ። በቃ አለ በሰላም ልንፈታ እያሰብን ነው። ምንድነው አብሮ ሊሰራ ተስማምቷል እኮ ነው የምልሽ። ዝም ብለህ አብሮ ሊሰራ ተስማምቷል። ቆይ ታውቂ ነበር አንቺ? ቆይ አባትሽ ወንጀለኛ መሆኑን ታውቂ ነበር? ወንጀል ነው? ምንም ወንጀለኛ አይደለም አባቴ። እና እንዴ የተከበረ ባለ ሀብት ነው፣ ባለ ድርጅት ነው። ወንጀል የሚባል ነገር የለውም። ቆይ አንተስ እንዴት ነው? ቆይ ወንጀለኛ ናቸው ብለህ ስታወራ ምንድነው ያየህባቸው ነገር? ምንድነው የምታውቀው? አንተ ድጋሜ ለአንተ መንገር አይደለም ማለት ይሄ ነገር እኮ ስንቴ መደጋገም አለብህ። ቆይ ተረዳኝ። ቆይ የምትፈልገው ነገር ማወቅ ነው አይደል? እኔ ስማኝ፣ እንዴት መሰለ ማለት እኔ እኮ አሁን ስራዬ ላይ ሪስክ ወስጄ የሙያዊ ስነ ምግባር ጥሼ ነው አይደል ካንተ ጋር እያበርኩ ያለው አይደለም። ካሜራ አስጠፍቼ እንደዚህ ከእናንተ ጋር ሳወራ እኮ ሙያዊ ስነ ምግባር ጥሼ ነው አይደለም። ይሄ እኮ ስራዬ ቢታወቅ እኮ በጣም እኔ ላይ ትልቅ ጫና ነው የሚደርስብኝ። ለዛ ነው ገባ። ስለዚህ እኔ ሁሉንም ነገር ማወቅ አለብኝ። አንተ የሆነ ነገር ደብቀኝ በብር ብቻ ስላታለልክ ነገ እኔ ላይ ትልቅ እንትና እንዲደርስ አልፈልግም እኮ። ስለዚህ ነው ምንድነው የአባቷ ወንጀለኝነት? አንተም ደግሞ በዚህ ልክ እንደዚህ ሊሆን የቻለበት ምክንያት ምንድነው? እንደዚህ ሲብ ደግሞ የወንጀለኛ ቤተሰብም ልጅ ደግሞ እንዴት ልታገባ ቻልክ አንተ? ሲጀመር ወንጀለኛ አይደለም። 10 ጊዜ ወንጀለኛ አትበላባት። እሱ ያለው ነው ባልሽ እኮ ነው። አባትሽ ወንጀለኛ እንደሆነ እየነገራለሁ አይደለ? ወንጀለኛ አባት ነው ያለሽ አይደለ? እሱ ነው ደግሞ ያለው። እስኪ ምንድነው ነገር? ለምንድነው አንቺ እኔ እንዳታገቢ ሲከለክሉሽ ነበር? ደሃ ስለሆንክ፣ ደሃ ስለነበርክ።
በቃ ምንም ገቢ ስላልነበርክ ደሃ ስለነበርኩ ምንም ገቢ ስላልነበረ በቃ ደሃ ነው ምን ያደርግልሻል ከደሃ ጋር ለምንድነው ከደረጃሽ የምትወርጂው ብለው ነው በቃ እሺ አሁን ሀብታም ከሆነ በኋላ ለምን አላገናኘሻቸው አሁን ብር አለው አሁን ጥሩ ደረጃ ላይ ነው ያሉት አሁንስ ለምን አልፈለጉት ስለዚህ የሆነ ነገር አለ ማለት ነው እሺ አንተ ወንጀለኛ እንደሆነ ነገርኩህ አይደል በቃ ምንድነው ወንጀሉ ምንድነው ማለት እኔ አሁን አብሮም እሺ ልንገር አብሮ የሚሰራ የድርጅት ሰው ነበር እሺ ያንን ማለት ያን የድርጅት አብሮ የሚሰራው ሰው ድርጅቱን ወደ ራሱ አዞረ እሺ አባቷ አንተ ለምን ዝም አትልም በቃ አብረን ልንሰራ ተስማምተናል እኮ ነው የምልሽ እሺ ከዛ ያንን ወንጀል እኔ ሳውቅ እንዳላጋልጥበት ጠየቀኝ እሺ እኔ ደግሞ ጊዜ ሲደርስ እንደማጋልጥበት ነገርኩት በቃ በዚህ ምክንያት አይወደኝም ተጠላላን ብዙ ጊዜ ለመነኝ ብዙ ጊዜ አስፈራራኝ እስካሁን ድረስ አልተታረቅንም እኔም ከሱ ጋር አልሆንኩም ማለት ነው ኦኬ ያ ነው የሷባ ስለዚህ ማጣራት ካለብህ ከኔ ይሄን ያክል ከሰማ ማጣራት ባለብህ መንገድ ሄደህ አጣራ ከዛ ውጪ ምንም ከዚህ በላይ አሁን የሷ አባት ሌላውን እየጎዳ የሌላውን ሀብት እየቀማ ነው ማለት ነው ምን ማለት ነው ያ ስለምን ሰዎች እኮ ነው ያወራቸው ያለችሁት እና እንቆይ አንቺ ካልሆነ እውነተኛውን ንገሪኝ አሁን እኮ አንድ ላይ ልንሰራ ስለሆነ እኔ ማወቅ አለብኝ እኮ አንቺ የምታውቂውን ንገሪያቸው አንቺ የምታውቂው ምንድነው ማወቅ የፈለግከው እንዴት ነው ከሱ ጋር ልትጋቢ የቻልሽው በቃ በአጋጣሚ ነው አልኩ አይደል ባለፈው እኮ አናግሬያለሁ አይደል እንዴ በቃ በአጋጣሚ ሌቦች ሊደበድቡኝ ሲሉ እሱ አስጣለኝ በቃ በዛ ምክንያት ወደድኩ ለዛም እኮ አንድ ጥያቄ ጠየቅኩሽ እውነት በደህንነቱ ምክንያት ከሆነ የተጠላው ሰውዬ አሁን ሲያገኝ ለምንድን ነው ያማችነት ማረጉን ሊመልስለት ያልቻለው ይሄ ሀብቱ ለምን እስከ አንተ ስራ ሰንተ ነገርኩ አይደል እንዴ ነገርኩህ ለመስራት አልተስማማንም አለቀ አልኩ እኮ ማለት ከሱ አንፃር ሲመጣ ደግሞ እኮ እቺ ሴት የህይወት አጋሪ ናት አይደለ ብዙ ነገሮችን አብራችሁ እያሳለፋችሁ ነው እሷ የምትለው ምናልባት እሷ ይሄን ላታውቅ ትችላለች ግን አይመስልም እሷ የምታወራው ማለት እውነት ከሆነ እኮ አምናለሁ እሷ ፍቅርን አስቀድማ ነው የመጣችው ደሃ ነው አታግቢው ሲላት እሺ ፍቅርን መርጣ ነው የመጣችው ድህነቴን አውቃ ነው ያገባችው እኔም ደግሞ የኔ ቤተሰቦች የሷ አባት ወንጀለኛ ነው ይሄን ያክል ያውቃሉ ማለት ይታማል እኮ በሰፈር ያ ስሙ በጣም ዝና ቢኖረው በዛ ልክ ደግሞ የጎደፈ ስም ነው ያለው ስለዚህ ከሱ ቤተሰብ አትወዳጅ ትቀርብ ሲሉኝ እኔም ደግሞ ፍቅርን አስመርጬ ነው ሄድኩ አስበልጬ ግን ማለት አሁን እሺ አሁን እሷ የደና ቤተሰብ ልጅ ናት እንዴት ነው ታዲያ በዚህ ልክስ ወርዳ ካንተ ጋር እንደዚህ ስትኖር በዚህ ብቻ ልትቀበል ይቻልከው ማለት እሺ አንተ በደህንነት ላይ ነው ያለው ብዙ ነገር እንትና ብለሃል ከአባቷ ጋር ደግሞ በዚህ ልክ ልተጋብታችሁ አላችሁ አባቷ ወንጀለኛ ሆኖ አንተ ደግሞ የህግ ሰው ነህ እሷ ደግሞ እኮ ወንጀለኛ የሆነው አባቷ እንጂ እሷ አይደለችም ስለዚህ እኔ ከአባቷ ጋር ባልገናኝ እንኳን እሷን እወዳታለሁ ቆይ አንቺ ይሄንን ወሬ አታውቂም ነበር የሚወራውን አባትሽ ላይ እሷ ላታውቅ ትችላለች ነገርኩ እኮ ላታውቅ ትችላለች እኔ አሁንም ከባለቤቴ ጋር አሁን ስታወራ ያልተስማማሁት ነገር ወንጀለኛ ነው የሚለው ነገር ወንጀለኛ ደግሞ አይደለም አባቴ በቃ ምንም ወንጀለኛነቱን አሁን በሱ ፊት ስለነገርኩሽ ይቅርታ አንቺም እንድታውቂ አባትሽ ስም እንደዛ ሲጠፋ ስላልሰማሽ አሁን እንድታውቂ ስላልፈለኩ ነው ቀርብ ምን ማለት ነው አሁን ለውጭ ሰው ማውራት ምን አስፈልገ እናንተ በዚህ ጉዳይ እውነት እናወራ ከተባለ እኮ አንቺም ስለ ድህነት ለሱ መናገር ምን አስፈልገ በቃ ያለውን ነገር በግልጽ እንንገርና ነፃ እንውጣ ይኸውልህ አብሮን እኔ ስላንተ ድህነት ያወራሁት ስለ መጀመሪያ ግንኙነታችን ሲጠይቀኝ ያወራሁት እንጂ አንተ ደሃ ምናምን ቢሆን አይመለከትህም ብለሽ መዝጋት አትችይም ነበር ወይ ያኔ እስኪ ቆይ ግን ይሁንና ማለት እኔ እናንተን ለማጨቃጨቅ አይደለም እዚህ ጋር እንድትረጋጉ የምፈልገው አንድ በዚህ ስራ አሁን እኮ ከዚህ በላይ ማልታጋድለን ነው እንዴ ማለት መታወቅም አለባችሁ እኮ አሁን እናንተ መካከል እኮ ብዙ ውሸቶች ኖሮ ነው የኖራችሁ ያላችሁት አይደል እንዴ እኮ ግዴታ ወንጀለኛ አባት እንዳላት መናገር አለብኝ ወይስ ምንድነው አይ እስኪ ልጠይቅ እንዴት ተውክ ታዲያ አሁን ልትከሳ ወደ ህግ ልታቀርባቸው በዚህ መንገድ ከሆነ ይሄ ማለት እንድትጋቡ የማይፈልጉ ከነበረ አንተ ይሄንን ስራ በደንብ ሳትጀምር በፊት ነው ማለት ነው እስኪ ያን ጊዜ የነበረውን ነገር ንገረኝ እንዴት ነው ምንስ ብታገኝባቸው ነው አንተን እንደዚህ ሊሉ የቻሉት ቆይ ምንስ ብታገኝባቸው ነው እንደዚህ አንተን ሊጠምዱክ የቻሉት ማለት ደጋግሜ ነገርኩህ እኮ ወንጀለኛ ነው አባቱ አንተ አሁንም አባቴን ወንጀለኛ አትበለው ቆይ ከሱ ጋር ነው ያወራው ያለሁት አይደል እንዴ ምን ማለት ነው ስለኔ ቤተሰብ እኮ ነው እያነሳለው ወንጀለኛ ጭራሽ እውነቱን እናውጣና ነፃ እንውጣ ያለን አማራጭ ይሄ ምን ማለት ነው አባቴ ወንጀለኛ አይደለም አብረን ሰራ ተስማምተናል እውነቱን እናውጣ ስለኔ ቤተሰቦች አታውራ በቃ ከዚህ በኋላ